ለዚህ ነው መንፈሴ ልቤ እስኪንቀጠቀጥ ድረስ የዛን ቀን ያለቀስኩት። አላያችሁትም? ያ የጎዳና ተዳዳሪ ልጅ ነኝ ያለው በባለፈው ተትናንት ወዲያ ጌታ የተናገረኝና ሳንቲም የሰበሰብንለት ጎዳና ተዳዳሪ ነው። ባይዘው ወንድሞች እናቶች፣ እሱን ያገኘችው ከጎዳና ላይ ያነሳች አንድ በጌታ የተባለች እህቴ ሱዛና የምትባል ዛሬ ደወለችልኝ። እሱ ነበር ስልኳን የሰጠኝ። የሆነ ቆርቆሮ ውስጥ የሆነ ቦታ እንደ የውሻ ቤት የሚመስለው ውስጥ ነው የሚያድረው። መልካም ፍቃዳችሁ ከሆነ ከዛ ውስጥ አንስተን የሆነ ቤት ተከራይቶ የእግዚአብሔር አጀንዳ ያለበት ልጅም ነው። ስለዛ ልጅ አንድ በልቤ ያለ ነገር አለ። እህቴ ያው ባለፈው እንደነገርኩ የኮንስትራክሽን ካምፓኒ አላትና ምናልባት ስራ እንድትቀጥረው እስቲ ስልኩን በዋትስአፕ ላክልኝና እግዚአብሔር ጻድቅ በቅንነት ጌታን እናገለግላለን። ጌታ ኢየሱስ ይወደናል። ጌታ ኢየሱስ ይወደናል። ለሁሉ ነገር እንዳትቸኩሉ ወንድሞች እናቶች፣ እኔም አልቸኩልም። እንዳትቸኩሉ ወንድሞች እናቶች፣ ምንም ነገር እዩ፣ ምንም ነገር ስሙ። እሺ ጸጋዬ እሰጥሻለሁ ታገይ። ምንም ነገር ስሙ፣ ምንም ነገር እዩ፣ ምንም ነገር በቤተሰባችሁ ውስጥ በባልና በሚስት በልጆችና በወላጆች ጓደኛና በጓደኛ በስራ ቦታ በየትኛውም ቦታ ላይ ምንም ነገር እዩ፣ ምንም ነገር ስሙ። እንዳትቸኩሉ እና ጌታ እግዚአብሔር ይባረክ። ስለዚህ ቀደም ላይ የገባንበትን እውነት የነገርናችሁ በጳጳሱ አፍ ነው የተመሰከረው። ማርያም ለኃጢአተኞች ሞታለች ብሎ የሚል ማለት ነው። ቀደም የነገርኳችሁ ጌታ ኢየሱስ የምታውቁት ጌታችን ለሰው ልጆች በደልና ኃጢአት በጲላጦስም በሄሮድስም አደባባይ የቆመው ቀራንዮ ኮረብታም ላይ የሞተው አንድ ጌታ ነው። ጳጳስ ሲስበከው በመጽሐፍ ይጻፉት ውሸት ነው። ውሸታም ጳጳስ፣ ውሸታም መጽሐፍ ማለት ነው። ልኩ ይሄ ነው። ውሸታም ፓስተር፣ ውሸታም ቤተክርስቲያን እንለዋለን ማለት ነው። እውነተኛው የእግዚአብሔር ቃል ለሰው ልጆች በደልና ኃጢአት ሞተ ብሎ የሚለን ይሞታል ብለው ነቢያት የተናገሩለት ሞተ ብለው ሐዋርያት የጻፉልን ኢየሱስ ክርስቶስ ብቻና ብቻ ነው። በቃ ጌታ እግዚአብሔር ዘመናችሁን ይባርክ። ስለዚህ ወደ አርስቱን እንመለሳለን። የሚወያይ ሰው ካለ ገብቶ መወያየት ይችላል። ጌታን ልትቀበሉ የምትወዱ ሰዎች ካላችሁ የኔም የወንድሞቼም የሁላችንም ጥሪ ነው። ጌታን ልትቀበሉ የምትወዱ ሰዎች ካላችሁ ወደ እግዚአብሔር ፍቅር በክርስቶስ ኢየሱስ ኑ፣ ያሳርፋችኋል። ኑ ታረቁ። ጌታ ልጁ አድርጎ ይቀበላችኋል። ከዘላለም ጥፋት ያድናችኋል። በስሙ ንስሐና የኃጢአት ይቅርታችሁን ታገኛላችሁ። የእግዚአብሔር ልጆች ተብላችሁ እንድትጠሩ አብ ይህን ጥሪ ይጠራችኋል። ጌታን ተቀበሉ፣ ከዘላለም ጥፋት ዳኑ ብለን እንላለን። እግዚአብሔር ዘመናችሁን ይባርክ። ወደ ውይይቱ እንሄዳለን። ከዛ ፊት ግን ታግዬ የምትለው ነገር ካለ ለሷ እድል ልስጣት። ተባረኩ። አርእስቱ የሚገባ ሰው ካለ ያው ይሄንን የጳጳሱን ቪዲዮ ሁሉ አሰምቻለሁ። ያው መጽሐፍታችሁ ብቻ ሳይሆን ጳጳሳቶቻችሁ ሁሉ ጭምር ማርያም ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ ጳጳሳቱ ማርያም ለሰው ልጆች በደልና ኃጢአት ሞታለች እያሉ እየተናገሩ ነው። ቪዲዮ አለ። ቀደም አሰምቻለሁ ሁለት ጊዜ፣ አሁንም አሰማለሁ ማለት ነው። ተባረኩ። ታግዬ የምትይው አለ? ቀደም ልታወሪ ፈልግሽ መሰለኝ። ያ ሶሪ በማህት ስለከባ ቆንክ መስሎኝ ነው። ስለዛ ልጅ አንድ በልቤ ያለ ነገር አለ። እህቴ ያው ባለፈው እንደነገርኩ የኮንስትራክሽን ካምፓኒ አላትና ምናልባት ስራ እንድትቀጥረው እስቲ ስልኩን በዋትስአፕ ላክልኝና ስራ ይፈልጋል። ታግዬ ቴንኪው ተባረኪ። ቦታ ካላት ጌታ ቢፈቅድ አንድ የሆነ ቦታ ላይ ያስገቡት። ስራ ይፈልጋል። ከዛችት ጋር አውርተናል። አሜሪካ ሀገር ነው ያለችው ሱዛን። እሷም ባለችበት እሱም ባለበት እዚሁ ገስት ላይ አምጥቼው እናናግረውና ስራ ይፈልጋል። ከዛም ደግሞ ከዛ ካለበት የውሻ ማደሪያ ከሚመስል ቦታ ውስጥ ወጥቶ ቤት የሚከራይበት በዓለም ዙሪያ ያላችሁ እዚህ ያላችሁ ቅዱሳን ወገኖች አዲስ አበባ ውስጥ ቤት ያላችሁ ሰርቪስ አንዲት ሰርቪስ ክፍል ያላችሁ ሰዎች ካላችሁ ብትተባበሩ የእግዚአብሔርን ብድራት ታገኛላችሁ። ይሄን ሰው እኔ እግዚአብሔር ገልጦልኝ እንጂ ህይወቱ ማን እንደሆነ ምን እንደሆነ አላቅም። ሳየው ግን የጌታዬን ድምጽ በውስጤ ነው የሰማሁት። በባዶነት የተመታ ነው። ስለዚህ ጠየቅኩት፣ አገኘ ነው። እንግዲህ ጌታ እግዚአብሔር ይባርካችሁ። የተሰበሰበ ገንዘብ ተሰባስቦለታል። ይሄ ብቻ በቂ አይደለም። እንደው ሌላ ትንሽም ብንጨምርለት የኢትዮጵያ ንግድ ባንክ ተከፍቶ
ልጁን አመጣዋለሁ ጌታ ቢፈቅድ ወይ ነገ ወይ ተነገ ወዲያ አመጣዋለሁ እና ኮንስትራክሽን ስራ ውስጥ የሚሰራበት እሱ ሊሰራ የሚችለውን ነገር ጠይቀን አንድ ቦታ ላይ ብታስገቡት ብድራቱ ከሰማይ ከእግዚአብሔር ዘንድ ነው። ቤትም ያላችሁ ሰዎች አስጠግታችሁት እንደው በጣም ሳትጫኑትም ያቅሙን ያህል የጎዳና ተዳዳሪ የሆነ ሰው ነው ራሱን የነገረኝ። ምንድን የት ነው ምናምን ብዬ ስል እኔ ጎዳና ወጥቻለሁ አለኝ። ከዛ ያለፈ ህይወቱን ያቺ ስትመጣ ትነግራቸዋለች። ሱዛን የምትባለው አሜሪካ ሀገር ነው ያለችው። የተቀባይ እግዚአብሔር ቃል ቤተክርስቲያን እነ ፓስተር ሚኪ ያቋታል እና እሱ አሜሪካ ምንም ትኖረው ኢትዮጵያም ትመላለሳለች እና አግኝተን እግዚአብሔር አምላክ ነው አላቅም ሹፍርና ይቻል አይቻል አላቅም ግን እንጠይቀዋለን። እዚሁ አምጥተን የሰማይ አምላክ ቅዱስ እግዚአብሔር በዓይኖቹ አይቶታል። በእረኛው በኤርሚያስ ውስጥ ሆኖ አይቶታል። ስላሳየኝ ነው እጄ ቤቱ የገባሁት የነበረ የዛን ቀን የተፈጠረውን ታውቃላችሁ። ልክ የሚደረገውን ካደረግን በኋላ ነው ልቤ እርፍ ያለው። የተወጣጣለትን ገንዘብ እንኳን እንዴት አውጥቶ መጠቀም እንዳለበት እንኳን አያውቅም። ካርዱን በእጁ ይዞታል፣ እንዴት እንደሚጠቀም እንኳን አያውቅም። እና ጌታ እግዚአብሔር ይባርካችሁ። በእውነት የአባቶቼ አምላክ ለዚህ ሰው ገንዘብ የሰጣችሁ ወንድሞች እናቶች 30 እና 60 100 እጥፍ እግዚአብሔር በቤታችሁ የዘራችሁትን ብቻ አይደለም ከዛ በላይ እግዚአብሔር ያብዛላችሁ ያትረፍርፋችሁ። በእውነት የታዘዛችሁት ለጌታ ድምጽ ነውና እና ጌታ እግዚአብሔር ዘመናችሁን ይባርክ። ስለማመጣው እናወራለን እዚሁ ታግዬ። እሺ ተባረኩ። በቃ ቦታ ለቃለሁ። ቴንክ ዩ ያ ተባረኪ። እሺ ማሂ ኤርሚ እስኪ ስለ ቤቱ እናውራ በውስጥ። እኔም የፓስተር ሚኪ አባል ነኝ። እዚህ ዲሲ ነው ያለ ሰው ካለ ያወራኝ። እሺ ፓስተርዬ ዲሲ ነው ያለው። ተደዋውለናል ራሱ እኔ በሌላ ጉዳይ ስለምንደዋወል ከፓስተር ሚኪ ጋር አሜሪካ ነው ያለው። ከአራት ቀን በፊት ራሱ ተደዋውለናል። ሚኪሻዬ ማሂ እሺ ሃይ በይኝ። ፎሎ ባክ መልሼልሻለሁ። ኦኬ ፎሎ ባክ መልሼልሻለሁ። ማሂ በውስጥ ስልክሽን አስቀምጪልኝና እንደዋወላለን። አዲስ አበባ ቤት ያላችሁ ሰዎች ካላችሁ እዛ የተቀባይ እግዚአብሔር ቃል ቤተክርስቲያን እነ ፓስተር ቴዲዬ ጋር ነው የሚያመልከው። ልጁ ሰምቻለሁ። ይዛ ለቴዲሻ ነግሬው ለምቂም ነግሬው ደግሞ ትልቅ የእግዚአብሔር አጀንዳ ያለበት ሰው ነው ብለዋ ያቺ ምህት ነገረችኝ። እና ለጌታ ለኢየሱስ ክርስቶስ ለመሰዋት ለስሙ ለመሞት እንኳን ያህል በቃ ያለቅሳል። 24 ሰዓት ነው የሚያለቅሰው። ምን ሆነ ነው ታውሮ ሲባል ለካ ኢሳይያስ 53 እና አንብቤ ኢየሱስ በቃ ባዶን ነው ግን ዓለምን ንቋት ለምንድን ነው የማልሞተው ብሎ ይላል። ይሄ ወንድም እግዚአብሔር ይሄንን እውነት ከገለጠለት እንዲሞት አይደለም የሚፈልገው። ብዙ የሞቱ ያለውትን ትውልድ በዚህ ሰው እጅ እግዚአብሔር ታምራትን ያደርጋል። አንዲት እግዚአብሔር ሴት አለ ትጸልይለታለች እዛው ኢትዮጵያ እዛም ቸርች ላይ ይጸልዩለታል። ስለዚህ አሁን እንደዚህ አይነቱን ወንድም እንደው ማድረግ ያለብን ከጎዳና ላይ አንስተን ቤት ተከራይተን እናስቀምጣውና ስራ ደግሞ ካገኘ እየሰራ ሲመጣ የሚያርፍበት ካገኘ ከዛ ጾም ጸሎት እንዲይዝ ነው የምነግረው። የዛን ቀን ገና ስገባ ኤርሚዬ አንተን መልክ ሰምቼ ነዘርፌን ሰምቼ ነው እስቲ እንትና አለው ኤርሚ አንተን ሰምቼ ምናምን ነገር አለ። ኦኬ ጌታ ኢየሱስ ስሙ ይባረክ። ኤርሚ ስታለቅስ እያለቀስን ውስጣችን እየነደደ ምናምን ነገር ታዲያ አንድ እረኛ እዚህ ጋር ቢያለቅስ ምን የሚያመጣው ነገር አለ? ኦኬ ግን የጌታ የእግዚአብሔር መንፈስ ስላለብኝ እኔ ምንም ባዶ ነኝ ምናምን ነገር አለ። ኦኬ እግዚአብሔር ጸጋን ያካፍላል። እግዚአብሔርን ቃል ስትሰሙ የምታለቅሱ ስትጸልዩ የምታለቅሱ በጣም ልባችሁ በዚህ በጣም እንደው ውስጣችሁ የሚቃጠልባችሁ ማልቀስ ብቻ ሳይሆን የሚቃጠልባችሁ እናንተ እግዚአብሔር አጀንዳ አለው ከእናንተ ጋር። የእግዚአብሔርን ቃል ሞር አንብቡ። በቅድስና ህይወት ተመላለሱ። በአመፅ እንዳትረክሱ። ሴትነትሽን ከማንም ወንድ ጋር እየተኛሽ እንትን እንዳትይ እንደዛ በፍጹም ቅድስና ሆሊነስ ቱ ዘ ሎርድ ብለሽ አንቺ ያገኘ ወንድ ሁሉ ካንቺ ጋር መተኛት የለበትም። እግዚአብሔር ሰው ያዘጋጅልሻል። ጊዜው ሲደርስ እግዚአብሔር ያዘጋጃል። በቃ ቅድስና ለእግዚአብሔር። እቺ በውዷ ላይ ተደግፋ ከምድረ በዳ የምትወጣ ማናት? እንደዚህ አይነት ሴት ነው የሚያስፈልገው።
ጸጉራን አጎፍራ በጠራ እንትን ኪንግ ምንድነው ምትሉት አለ አይደል? እሱን ጠምዝዛችሁ ምናምን ነገር ፍሪዝ አድርጋ ያገሩን ወንድ ሁሉ የምትጠቅስ ጴንጤ ምን ታደርጋለች? እቺ ስርዓት አልባ የሆነት ነው። ቆፍጣና የሆኑ ደግሞ እዚህኛ አካባቢ ላይ እኮ ቸርች አካባቢ ላይ በጣም አሁን ጥቂት ካልሆነ በስተቀር እኮ በጣም ጴንጤ እኮ በጣም ቆፍጣኖች ናቸው። ላገኘችው ሁሉ ብላ ስትላጡ እግዚአብሔርን አጀንዳ በውስጣቸው የያዙ ማለት ነው። አልናፍቃችሁም የጽድቅ ኑሮ? በእውነት እኔ እንዴት እንደናፈቀኛል የጽድቅ ኑሮ። በዚህ ትውልድ መካከል በሚያምታታ ትውልድ መካከል እንደ ኖህ ጽድቅን ሰብኮ ማለፍ፣ እንደ ሎጥ ጽድቅን ሰብኮ ማለፍ፣ በሚያመነዝር በሚቅም በሚያጨስ በዚህ በጫታም ትውልድ መካከል ማለት ነው እንደ ኖህ በጽድቅ ኑሮ ኖረህ ዓለምን እየኮነንክ ማለፍ ተናግረዋል። ራሱ ሲያዩ አስኮናኝ ብሎ ይላል። ራሳቸው ሲያዩ ማለት አስኮናኝ ይላል። እንዴት አይኮነን? ህይወት ይናገራ እና እግዚአብሔር ይባረክ። ተባረኩ። ጸጋና ሰላም ይብዛላችሁ። በዚህ አርዕስት ላይ አወራለሁ ብሎ የሚል ሰው መቼም አይመጣም፣ አይደፍርም። የሚደፍር የለም። ደጋግመን ተናግረንበታል። አሁን ብዙ መናገርም አያስፈልገንም። ኦኬ፣ አያስፈልገንም። አንዴ ግን ላሰማችሁ ጳጳሱ ምን እንዳሉ። ኦኬ፣ አንዴ ጠብቁን። እኛ እዚህ ስንናገረው የነበረ ነገር ጳጳሳቶቻቸው የሚሰብኩት ነው ይላል። በዚህ ጊዜ ልጄ ሆይ ማርልኝ አለች። ባህሪዋ ርኅሩህ ነው። የተሰቀየ ነው። አንቺም ሞተሽ አድኛቸው አላት ይላል። ስሙ፣ የኢትዮጵያ ሕዝብ ሆይ ስማ፣ ኤርትራውያን ስሙ፣ ኦርቶዶክሳውያን ስሙ። ምን እንደሚባል መጽሐፍቶቻቸውን አውጥተን የተናገርንባቸው ስለተጻፈ ነው። ያውም በእነሱ የተጻፈው እዛው መድረካቸው ላይ ቆመው እንደዚህ ይሰብኩታል ጳጳሳቱ። ስሙት። ራጣንም ገሃነም ራስ ጎበኛት ይላል። ያላችሁ አስኬማን የደፉት ጳጳስ ናቸው። ሊቀ ጳጳስ ናቸው። ፓትርያርክ አይደሉም፣ ጳጳስ ናቸው። ፓትርያርኩ አንድ ናቸው። የቅዱስ ሲኖዶስ አባል ናቸው፣ ጳጳስ ናቸው። አከዘሙ በዚህ ጊዜ ልጅ ማህደር ሀጣንም ገሃነም ራስ ጎበኛት ይላል። በዚህ ጊዜ ልጅ ሆይ ማርልኝ አለች። ባህሪዋ ርኅሩህ ነው። ርኅሩህ ስለሆነች ልጅ ሆይ ማርልኝ አለች። አይ እነዚህን ያዳንኳቸው ሙቼ ተሰቅዬ ነው፣ አንቺም ሞተሽ አድኛቸው አላት ይላል። በዚህ ጊዜ የምትምርልኝ ከሆነ እሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል እና በዚህ ዕለት ተስማማች ማለት ነው። እነዚህን የእኛ ህዝብ አጫውጫቢ ነው። እሱ ወደ ጎን ተወው። አሁን እኚህ ጳጳስ ድራማ እየሰሩ ነው፣ ተረት እየተናገሩ ነው ወይ ትምህርት እያስተማሩ ነው? ጻፉልኝ ከታች። ትምህርት ነው ወይስ ድራማ ነው ወይስ ህዝቡን እያዝናኑት ነው? ቢኒ ትምህርት ነው ብሏል። ትምህርት ነው ብላቱም ሰው እሺ፣ ሃንቾ ትምህርት ነው ብላለች። ወልዴ ትምህርት ነው። ሞገስ ኤምኤፍጂ ትምህርት፣ ሳሚ ትምህርት፣ ኦኬ ሙሌ ትምህርት። እነዚህ በጣም ትክክለኞች ናቸው። ትምህርት ብላችሁ የጻፋችሁ በጣም ጎበዞች ናቸው። ገንዬ ገነት ገረሞ ትምህርት ብላችሁ የጻፋችሁ በጣም ትክክል ነው። ቆይ ተረቱ ለኛ ነው እህትዬ፣ ተረት ለኛ ሲሆን ነው። ተረትና ትምህርት ለዩ እንጂ
አሁን ተረት ብላችሁ የጻፋችሁ በሙሉ እናንተ በጌታ የምታምኑ እህቶቼ ስለሆናችሁ ለእኔና ላንቺ እውነት ነው፣ ተረት ነው። በእነሱ አይን ይሁ እንጂ በእነሱ መነጽር ተናገሩ እንጂ። አሁን እነሱን ሆናችሁ መልሱ ነው ያልኩት። ነውር አይደለም እንዴ? በእነሱ ጫማ ውስጥ ገብታችሁ እንትን በሉ። ህዝብ እንዴት ለተረት ይጨበጨባል እንዴ? አሁን ተረት እንደዚህ አንገት ዘንበል እየተደረገ ነው የሚነገረው። ማህደር ኃጥአንን ገሃነምን አስጎበኛት ይላል። በዚህ ጊዜ ልጄ ሆይ ማርልኝ አለች። ባህሪዋ ርኅሩህ ነው። ርኅሩህ ስለሆነች ልጄ ሆይ ማርልኝ አለች። አይ እነዚህን ያዳንኳቸው ሙቼ ተሰቅዬ ነው፣ አንቺም ሞተሽ አድኛቸው አላት ይላሉ። አንቺም ሞተሽ አድኛቸው አላት ይላሉ። ምንድን ይሄ ትምህርት ነው? የኦርቶዶክስ ያውም ዶግማ እኮ የሆነ ትምህርት ነው ወንድሞች እናቶች። ዶግማ ደጋማ አይደለም ያልኩት፣ ዶግማ ነው ያልኩት። ደጋማ አይነት ነገር እንደዛ አይደለም። አታያይልኝ። በዚህ ጊዜ የምትምርልኝ ከሆነ ስሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል እና በዚህ ዕለት ተስማማች ማለት ነው። እነዚህን የምትምርልኝ ከሆነ ሞታለሁ አለች። በፊት ሞትን ተቃውማ ነበር። አንተን ወልጄ ያንተ እናት ሆኜ እንዴት ሞታለሁ ብላ ነበር። አይ እኔ ሙቼ ነው ያዳንኳቸው፣ እነዚያን የጎበኘሻቸው ያስጎበኘሁሽን ደጋጉን ያዳንኳቸው ሙቼ ነው፣ አንቺም ከሞት እምርልሻለሁ አላት። ያን ጊዜ እንድትሞት በጭካኔ ጨክና ስለ ኃጥአን ሞትን ለመቀበል ተስማማች። ስለ ኃጥአን ስለ ኃጢአተኞች ሞትን እንድትቀምስ ጨክና ሞተች። ስለዚህ በኦርቶዶክስ ስለ ኃጢአተኞች የሞተ ስንት ነው? 2 ቢያንስ። ማናማ? ኢየሱስና ማርያም። ለዚህ ነው ማርያም ኢየሱስ የዓለም መድኃኒት ነው፣ ማርያምም የዓለም መድኃኒት ናት። ኢየሱስ ቤዛ ነው፣ ማርያምም የዓለም ቤዛ ናት። ኢየሱስ አምላክ ነው፣ ማርያምም አምላክ ናት። ይሄው ጌታ ኢየሱስ ምስክር ነው፣ ማርያምም አምላክ ናት በኦርቶዶክስ። ለዚህ ነው ማናቸውም መጥተው በመጻሕፍቶቻችን ፊታችን አይቆም ብለን ስንል መረጃ ስለምናወጣባቸው ነው። ኢየሱስ ፈጣሪ ነው፣ ማርያምም ፈጣሪ ናት በኦርቶዶክስ መጻሕፍቶች ላይ። እኛ አንድ ጌታ አለ የሞተ የእግዚአብሔር ልጅ የዳዊት ልጅ ለሰው ልጆች በደልና ኃጢአት የሞተ እሱ አለ። እሱ ነው እያልን ነው። ተባረኩ፣ ጸጋ ይብዛላችሁ።